ከሞተች በኋላ ልጆቹ ምግብ አልበላ ብለው ለብዙ ቀናቶች በረሃብ ሲጋደሉ እንግዲህ ጀግናዋ ልዕልት አሁን ላይ ልጆቹንም በራሷ ቋንቋን ምግብም እንዲበሉ አድርጋለች ማለት ነው። ነገር ግን ይሄ ነገር ልዕልት አንቺ ማን ስለሆንሽ ነውና ልጆቹን ምግብ ማብላት የምትችዩ ለእኔ ለአያታቸው እሺ ያላሉት ብላ ነበረ። እንግዲህ አያታቸውም ወይዘሮ ሂሩት በጣም እሺም እንደማይሏትና እየተናገረችው ልሞክር ብላ ነበረ። ሰላም ውድና እየተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ። ዛሬ ከድራማን ነው ማጋራችሁ ማለት ነው። ትርሲት ከሞተች በኋላ ቤተሰቡ ውስጥ እንግዲህ በጣም ከባድ የሆነ ጭንቀት ውስጥ ገብተዋል። አንደኛው ደግሞ የትርሲት መሞት ማናቸውም ሊቀበሉት አልቻሉም ነበረ። በሌላኛው መንገድ ትርሲት የሞተችበትን ለልጆቹ ብቻ ሳይሆን ለሰሚውም እና ደግሞ ጥየቃ ለመጣውም ሀዘን ለሚቀመጠው ሁሉ ጥያቄ ፈጥሮባቸው ነበረ። ግን ደግሞ ብሩኬ የትርሲት መሞት በሱ እጅ እንደሆነና ብሩኬን ለማዳን እሱን በዛ መሀል ገብታ ስለሞተች በጣም አዝኗል ማለት ነው። እንግዲህ ልዕልት በጣም እያጽናናችውና እንደገና ርብቃ ደግሞ በልዕልት በጣም እየተናደደች ልዕልትን ከመጀመሪያ ጀምሮ ካየቻት በኋላ አልወደደቻትም ነበረ። ልዕልት ወደዛ ቤት ከመጀመሪያውንም ስትመጣ አባራትና በመጥፎ ምላስ እዚህ ቤት ለምን መጣሽ ብላም እንግዲህ ማባራትም ነበረ። የበለጠ ደግሞ አሁን ስታያት በጣም ንዴት ውስጥ ገብታለች እና ደግሞ ይበልጥ ከብሩኬ ጎን በመሆን የትርሲት ሀዘንም እንዲወጣ ሀዘኑ እንዳይባባስበት ከሱን ከመደገፍ በላይ ልጆቹም ደግሞ የእናታቸውን ፍቅር እና ደግሞ እናታቸውን የሚወዷት ከሆነ ምግብ መብላት እንዳለባቸውና እናታቸውም ደስተኛ የሚያደርጋትንም ነገር አድርጉ እያለች እንግዲህ ፌቨንም የእናቷም ትዕዛዝ ማክበርና ልዕልትም በትምህርታቸው ጠንካራ እንዲሆኑ እንደምትፈልግ ከነገሯት በኋላ ይህ ነገር አስደስታታ ታዲያ እያለች እንግዲህ ልጆቹም ወደ መልካም ነገር እንዲያደርጉ ታደርጋቸዋለች። በዚህ መሀል ግን ካሊብ ግን ውስጡ በጣም ተሰብሯል። ወንድ ልጅ እንደመሆኑ እናቱንም ማን ነው ገደላት? እናቴስ ማን ነው በጥይት የመታብኝ? ማለት ቁጭት ውስጥ ገብቷል። ግን ደግሞ ልዕልት ትንሽም እንኳን ለልዕልት ፈታ ብለውላት ነበረ። ልዕልት ምግብ እንዲበሉ ካደረገች በኋላ እና የበለጠ ደግሞ ለእናታቸው ጥሩ ነገር እንዳደረጉ እንዲሰማቸው እናታቸው ማድረግ በህይወት እያለች ለነሱ ጥሩ ነገር የምትመኝላቸው ነገር ማድረግ እንዳለባቸው ነበረ ስትናገር የቆየችው። በዚህ መሀል እንግዲህ ልዕልትም የበኩሏንም አድርጋለች። በልዕልት ስራ ብሩኬ በጣም ደስተኛ ሆኗል። ልጆቹም ስላጫወተች እና ደግሞ የእሱ የሆነውም ነገር ስትንከባከብ ሲያይ በጣም ደስተኛ ሆኖ እንግዲህ ልዕልትንም በጣም ሲያመሰግናት ነበረ። ልዕልት ደግሞ የተለየ ነገር እንዳላደረገች ይህን ያክል ደግሞ ለሱ ከዚህም በላይ መሆን እንደምትችል ነበረ ለብሩኬ የነገረችው። ብሩኬ አሁን ላይ ልቡ ከመሰበሩ በላይ የልጆቹ ጉዳይ በጣም አስጨንቆታል። ልጆቹ በዚህን ያክል ልባቸው መሰበሩ የእሱ ደግሞ በእጁ እሷን መገደሏ ደግሞ የበለጠ ህመም። እንግዲህ ልዕልት ብሩኬን የምታይበት በስስት አይኖቿ ብሩኬን ከዚህም በላይ ብዙ ነገሮችን እንደምትደግፈው ስለ ትርሲት ሞት ማሟሟታም እንኳን ምን አይነት እንደሆነ እንደምታጣራ ነው እየተናገረችው። ነገር ግን ወደ ወይዘሮ ሂሩትም ስለ ልዕልት አሁን እዛ ክፍል ውስጥ ለምን ገብታ እንደቀረች እና እዛ ውስጥ ገብታ ምን ታደርጋለች፣ ለምን አትተዋቸውም ለብቻቸው እያለች በቁጣ በምትናገርበት ሰዓት እንግዲህ አሁን ላይ ቾምቤን ስለ ልዕልት በእርግጠኝነት ልዕልትን ስለማታውቂያት ነው ምን አይነት አሳማኝ እንደሆነችና ምን አይነት ጥሩ ልጅ እንደሆነች ብታውቂ እንዲያቴም ነበረ እያለች እንግዲህ ጥሩ የሆነ ነገር ነበረ ስትናገር የነበረችው። በዚህ ሰዓት ግን እንግዲህ ልዕልት ይሄ ነገር ታደርጋለች፣ ልዕልት ለልጆቹ በጣም ጥሩ ነገር ታደርግላቸዋለች እያለ በጣም ጥሩ ነገር እንደምታደርግ ቾምቤም ከወይዘሮ ሂሩት ሲመካከርም ነበረ። ነገር ግን አሁን ላይ ሚኪ የአባቱንም በዚህ ናክል በህመም ውስጥ መገኘቱ አለመተኛቱ አስጨንቆታል። ሚኪ ደግሞ የሚፈልገው ከወይዘሮ ሂሩት ጋር በመሆን እንግዲህ የትርሲትንም ሀብት ለመውረስ ስለነበረ
አሁን ላይ ለወይዘሮ ሂሩት ብዙ ጊዜ አስፈላጊነት ከመሆኑ በላይ ሚኪ ግን አባቱን የሚያሳክምበትንም ብር እየፈለገ በነበረበት ሰዓት ነው ትርሲትም የሞተችው። ግን ደግሞ እህቱም አብራው ነበረች። እንግዲህ የሚኪ ቤተሰቦች በሀዘኑ ደግፈውታል። ሚኪ ግን ከባድ ቁጭት ውስጥ ገብቷል። ቾምቤ ግን የሚኪ ሁኔታ በጭራሽም ደስ አላለውም። ሚኪ በዚህ ናክል ማየቱን ሁኔታውንም በጣም እና ደግሞ ስለ ሰውዬው ትርሲትን ስለገደላትንም ሰውዬ ስለተኮሰባትንም ሰውዬ እንግዲህ ለቾምቤ አጣራ ለተከስተ ማጣራ ስላለው ሚኪም ለብቻውንም ቾምቤን ተከስተን ይዞት ወጥቷል። በዚህ ሰዓት ግን ቾምቤ ግን በጣም ጥርጣሬ ውስጥ ገብተዋል። ሚኪና ተከስተ አብረው መሆናቸው የሁለቱ የሆነ የሚያደርጉት ሚስጥር አለ ብሎ ነው የገመተው። ነገር ግን በሁለቱ መሀል ከባድም የሆነ ነገር ተፈጥሯል። እሱም የሆነውንም እንግዲህ ሚኪ ከተከስተ ጋር የሚያደርገው ነገር ሰውየውም እንዳላገኘው ነው የተናገረው። እንደምንም ብለው ማግኘት እንዳለበት፣ ሰውየው ካልተገኘ ደግሞ የእነሱ ነገር እንደሚያበቃላቸው በጣም ጭንቀት ውስጥ ገብተዋል። እንግዲህ ሚኪ አሁን ላይ ምን ማድረግ እንዳለበት ግራ ተጋብተዋል። በሌላኛው በኩል ደግሞ የአባቱ ህመም ቀን በቀን እየባሰበትና አባቱን አልጋ ላይ ማየቱ አባቴ እያለ እንግዲህ ትርሲትን ወደ ሞት ወስዶ የራሱ አባት እያሰበ ነው ያለው። እንግዲህ አሁን ላይ ሁሉንም ነገር ኢንስፔክተሩ ከዛም ትርሲት ከሞተች በኋላ ወደ ቤትም አልመጣም ነበረ። አሁን ላይ ለአስፈላጊ ነገር ኢንስፔክተሩን ወደ ለቅሶ መጥቷል። ወደ ለቅሶ ከመጣም በኋላ ግን የጠየቀው ቀጥታ ስለ ሚኪ ነበረ። ሚኪ ወዴት እንደሄደና የት እንዳለ እንዲነግሩት ነበረ የተናገረው። ሚኪ ደግሞ ውስጥ እህቱም ወደ እሱ ሄዳ ነበረ ማለት እንግዲህ ሁሉንም ነገር ለመጠየቅ ወንድሟንም ለመጥራት በሄደችበት ግን ሁለቱ አንድ ላይ ቁጭ እህቱም ስትጠራውና ደግሞ ኢንስፔክተሩም እንደመጣና አንተን እንደሚፈልግህ ብላ ነበረ የነገረችው። ሚኪ በጣም ተደናግጧል። የሚገርመው ሚኪ ብቻ አልነበረም ግን ደግሞ የሚኪ ድንጋጤ እህቱም ምንድን ነው የተፈጠረው ወንድሜ ግን ደህና ነህ እያለች በድንጋጤዎቹ ምን እንደተፈጠረም ጠይቀው ነበረ። ሚኪ ግን ምንም እንደሆነ መናገር አልቻለበት ሁኔታ ላይ ነው። ኢንስፔክተር ሲባል እንኳን ቃሉ ከሰማ በኋላ በጣም ከባድ ስሜት ነበረ የተሰማው። ስለ ወንጀሎቹ ታውቆበትና ወደዛ ሰው እንደተላከበት ነበረ ያሰበው። ሚኪ በዚህ መሀል እንግዲህ ሁሉንም ነገር ያበቃለት በመሰለው ሰዓት እህቱም አንተ ብቻ እንደሚፈልግ ነው የተናገረው። እንግዲህ ሳሎን ላይ እየጠበቀው እንደሆነ ትነግረዋል። ተከስተንም እንዲጠብቀውና ስለ ኢንስፔክተሩም ያለው ነገር ማጣራት እንዳለበት፣ ሌላውን ደግሞ ተከስተ እዚህ ቁጭ ብለህ ካንተ ጠብቀኝ፣ እኔ ሄጄ ስለሱ ለምን እንደሚፈልገኝ አጣርቼ ይመጣል። እንግዲህ ሚኪ ወደዚህ ከመጣ በኋላ ምንድነው ፈልገኸኝ ነበረ እያለውም ነበረ። ግን ደግሞ በዚህ ሰዓት እዚሁም አናግረኝ ብሎ ቢናገረውም ኢንስፔክተሩ ስለ ሚኪ እዚህ ማውራት እንዳልፈለገና ብቻህን ማውራት አለብን ብሎ ነበረ ኢንስፔክተሩም ለሚኪም የጠራው። ሚኪ በዚህ ሰዓት ግን እዛ ማውራት እሺ ብሎ እንግዲህ ወደ ውጭ ያወጣዋል። ሚኪ በጣም ፈርቶ ነበረ። በፍራቻ ውስጥ ሆኖ ምንድነው የምትፈልገው ነገር ንገረኝ እሺ ብሎ አንድ ደረጃው ላይ ሆኖ ነበረ ሲጠይቀው የነበረው። ምናልባት እኮ አንድ ክፍል ላይ ብንሆን አይሻልም ብለህ ነው? እዚህ ጥሩ አይደለም እና አንድ ክፍል ለብቻችን ብንሆን ብዬ አስባለሁ እያለ ሚኪም ከኢንስፔክተሩ ጋር እዚህ ጋር ማውራት እንችላለን፣ ከዚህ በላይ ወዴትም ባንሄድ ብሎ ችግር የለም እዚህ የፈለግከው ነገር ጠይቀኝ ይለዋል። ኢንስፔክተሩ እሺ እንደዛ ከሆነ ጥሩ ነው እና ደግሞ አሁን ላይ ስለ ትርሲት ስለ ሚስትህ አሟሟት ልጠይቅህ ነበረ ያለው። እና ደግሞ እንግዲህ እሱ ምንድነው ስለ ሚስቴ አሟሟት ምን ልትለኝ ፈልገህ ነው ብሎት ነበረ። በዚህ ሰዓት ግን እንግዲህ ኢንስፔክተሩ የሚያውቅ ከዛ በፊትም ብሩኬን ለማስገደል እንደምትሞክርና ብሩኬንም እና ደግሞ የበለጠ ከብሩኬ እና ከትርሲት ጓደኛም እንደነበራችሁ እና የጓደኛህንም ሚስት እንዴት ልታገባው ችለሃል የሚለው ጥያቄ ነበረ የጠየቀው። ኢንስፔክተሩንም እና ይሄን አይነት ጥያቄ አንተ መጠየቅ ግዴታህ ነው ወይ ለምን ትጠይቀኛለህ እያለ እንግዲህ በመጥፎ እየተናገረው ነበረ። በዚህ ሰዓት ግን ኢንስፔክተሩ የሚላቸው ቃላቶች መስማት እንዳልፈለገና እና ደግሞ ከዚህ በላይ ምን ልትለኝ ፈልገህ ነው እና ደግሞ ስለዚህ አንተ ምን አገባህ እያለ በሌላ ነገር ነበረ ሲናገረው ቆየው።
ኢንስፔክተሩም የምልህን ሚኪም አባቱን ሳያሳክም እንግዲህ ወደዛው ሊሄድ ነው ወይ ብሎ ጭንቀት ይዞታል። አባዬ አሁን እኮ በቅርብ የፈለግኩትን ያክል ብር አገኛለሁና እኔ ትታከማለህ፣ እንድትታከም አደርጋለሁ፣ በጣም ይቅርታ አድርግልኝ እያለ ለአባቱም ይቅርታም ሲጠይቀው ነበረ። ወንድሜ አንተ ሁሉንም ነገር እኮ ማድረግ ትችላለህ፣ አንተ ፈለግከው ነገር ታደርጋለህ፣ ስለዚህ ሁሉንም ነገር ማሳካት ትችላለህ፣ አመሰግናለሁ አባዬ ሊታከም ነው እያለች እህቱም ስታመሰግነው ነበረ። ብሩኬ አሁንም ልቡ እንደተሰበረ ነው። ትርሲት መሞቷ አሁንም አላመነም። እንኳንና ትርሲት መሞቷ ቤተሰቡ ሁሉ ባያምነው ውጭ ያለውም ህዝብ ሁሉ የትርሲት መልካምነትና ጥሩነቷንም እያየ እንዴት እሷ ልትሞት ትችላለች? እንዴት ጥሩ ሰው አይበረክትም የሚለው ነበረ እየተናገሩ የነበሩት። አሁን ላይ ግን የሚታየው ርብቃ ግን ምንም ያልመሰላት ነበረ የምትመስለው። ትርሲትን እሷንም ካገኘቻት ልትገድላትም እንደምትችል የሚያስመስል ባህሪዎችም ስታሳይ ነበረ። ወይዘሮ ሂሩት አሁን ላይ ለርብቃም አላመነቻትም። እንግዲህ ሚኪ ርብቃ ምግብ ስትሰራ በቪዲዮ ቀርጻ መድኃኒት ስታስገባበት የሚያሳይ ቪዲዮ ስላሳያት አንቺ ልጆቹን ምግብ ስጫቸው በተባለች ጊዜ ወይዘሮ ሂሩትንም ተከትላት ሄዳ ነበረ ለርብቃ። አንቺን አላምንሽምና ምናልባት እኮ ልጆቼ ምግብ መድኃኒት ትሰጫቸው ይሆናል እያለች እራሷ የሰራችው ምግብ ቀድማ እንድትቀምስ ታደርጋታለች። ርብቃ እልህ ውስጥ ገብታለች። አሁን ላይ እንግዲህ ፌቮም ካሌብም ከባድ ሀዘን ውስጥ ገብተዋል። ፌቮ እናቷ ከሞተች ቀን ጀምሮ እንግዲህ ከእጇ የእናቷ ፎቶ በጭራሽ መሬት ላይ አስነክተውም አታውቅም። የእናቷ መሞት በጣም ጎድቷትና እማዬ እያለች እንግዲህ ፎቶዋን ልቧ ላይ በደረቷ ይዘው ትገኛለች። ኢንስፔክተሩና እንግዲህ ሚኪ ሲያወሩ አሁን ላይ ሁሉም እውነት ሰምተዋል። የእናቴ ገዳይ ሚኪ ነው ማለት ነው ብሎ እንግዲህ አሁን ላይ ሚኪም ለመጉዳት ቆርጦ ተነስተዋል። በዚህ ጊዜ ግን ካሌብም ከባድ ስህተት ለመስራት የእናትሽ ገዳይ ብታገኝ ምን አይነት ነገር ታደርጊያለሽ እያለ ሲናገርም ነበረ። እና ደግሞ እኔንማ ለመንግስት ለፖሊስ አሳልፌ እሰጣለሁ እንጂ እያለችም ስትናገር ነበረ። በዚህ ጊዜ ግን ምናልባት ፖሊስም የሆነ ነገር ባያደርግስ ብሎ እንግዲህ ምንም ካላደረገ ደግሞ እኔ ራሴው እገለዋለሁ የእናቴ ገዳይ በማለት ነበረ ፌቡም ያበረታታችሁ። ሚኪ ከባድ ስቃይ ውስጥ ገብተዋል። ብሩኬ ደግሞ ኢንስፔክተሩ እንግዲህ የትርሲት ገዳይ የሆነው ሚኪ ነው ብሎ ከነገረው በኋላ ራሱን በመቆጣጠር ላይ ነው ያለው። በጣም ተናዷል። እንግዲህ ሚኪ ሚስቴን ብሎ ገደለብኝ እንኳን ባይልም ትርሲትን ከኔ ነጥሏታል በማለት እልህ ውስጥ ገብተዋል። ምንድን ነው ማድረገው አሁን ላይ መጨረሻስ ምንድን ነው ማድረግ ያለብኝ ብሎ በጣም እየታገለ ነበረ። ሚኪ በመጨረሻም የበለጠ ጸጸት ውስጥ ገብተዋል። የትርሲት መሞት አንቺ ነይልኝ እያለ በጣም ሲያለቅስም ነበረ። ብሩኬ ግን ኢንስፔክተሩ አንተ ሊገልህ ነበረ፣ ያንተ ሞት ነው እሷ የተቀበለችው እያለ ከነገረው በኋላ የበለጠ ደግሞ እንግዲህ ብሩክ በጣም ውስጡ ተጎድቷል። የብሩኬ ስቃይ ገና አሁን ጀምሯል። አንተ እንድትሞት ይፈልጋል ጓደኛዬ ነው ብለ የምታምነውንም ሚኪ በጣም መጥፎ ሰው ነውና ከሚኪ ራሳችሁን ጠብቁ፣ ተጠንቀቅ፣ ልጆቹንም አንተ ነህ ያለሃቸውና ጠብቃቸው እያለ ኢንስፔክተሩም ያስጠነቅቀዋል። እንግዲህ ብሩኬ በዚህ ሰዓት በጣም በውስጡ ሀዘን ውስጥ ይገባል። እንዴት እኔን ሊያስገድል ይሞክራል? ምን አጥፍቼበት? እኔ እኮ ለሱ ጥሩ ነገር ነው እንመኘው እያለ ነበረ። እናም ቤተሰብ እንግዲህ ምን ተማራችሁ? ምን ተሰማችሁ? ትርሲት ድራማ እንግዲህ ትርሲት መሞት ነበረባት የለባትም ነበረ። ትርሲት ለሁሉም እዚህ ጋር የጨዋታው ሁሉ ድምቀት የምትሰጠው እሷ ነበረች። ምክንያቱም ትርሲት ከሞተች በኋላ ሁሉንም ነገር የሚኪ ሴራዎች ሊጋለጡ አይችሉም። ትርሲት አሁን ላይ ለሁላቸውም መልካምነቷ ብቻ ሳይሆን ብዙ ነገር ማድረግ ለወደፊት ብዙ ስራዎች የምትሰራበት ነበርና በእሷ መሞት በጣም ሁላችንም ያላመነው ነገር ነው። ነገር ግን እኔ ሲመስለኝ በዚህ ሀሳብ እንደ ሀሳቤ ስል ሲመስለኝ ይሄንን ነገር ለሆነ ፈተና የቀረበ ነገር ነው። ምክንያቱም አሁን ላይ የሚኪ ነገሮች እንዲጋለጡ የተደረገ
ሴራ ይመስለኛል። ውድ ቤተሰቦቼ እንግዲህ እናንተስ ምንድነው ብላችሁ የምታስቡ ሀሳብ አስተያየታችሁ እስኪ በኮመንት ጻፉልኝ ማለት ነው። እንግዲህ ለዛሬ የነበረን ከድራማን ይሄ ነበረ። ሁላችሁም ከልብ አመሰግናለሁ ለነበረን ቆይታ። እንግዲህ ሁላችሁም ላይክ ሼር እያደረጋችሁ አበረታቱኝ።